አንቺው ወንድሜ ተኝቶ አይደል እንዴ ጥለሹ እንዳትወጪ ብዬሻል ነበር ወዴት ነው የምትሄጂው አው ግን ከቤት ውስጥ ምንም የሚነድ እንጨት ስለሌለ እሱ ልለቅም ልሄድ ነው ምን ነው አንቺ ልጅ ቃለውሽን ሰብስቤ ብዬሻለሁ በአንቺ የተነሳ ቤተሰባችን ምን ያህል የተሰደበ እንዳለ የገባሽ አልመሰለኝ አውቃለሁ ወንድሜ አሁን እኮ ወደ ራሴ ተመልሻለሁ ማንንም አልሰማም ይኸውልህ ራሴ ስማችን እንዳጠፋሁት መልሼ ራሴ አድሰዋለሁ በቃ ዝናችንም ደግሞ ልክ እንደበፊቱ በሀገሩ በቀዩ በሙሉ ይሰማል ምን ልታረጊ ነው ምንም አላደርግም ግን ደግሞ ይኸውልህ ራሴ ያበላሽሁትን ራሴ ያስተካክላለሁ ይሄ ደግሞ ቃሌ ነው ወንድሜ ቤት እያቃሰተ ያለው በእኔ ምክንያት ነው እሱን የመታው ዱላ ደግሞ እኛም ጋር አለ ዋጋቸውን በእጥፉ ነው መሰጣቸው የቸናት ጀግና የቶህቴ ውቢቴ ይኸውልሽ ካንጀትሽ ቆርጠሽ ታየው አንቺን የሚያገባሽ ጀግና የባላባዘር የሆነ የወንዝሽ ልጅ ነው ሃኒ አኮራሃለሁኝ ግን ደግሞ ይኸውልህ አሁን ሳይመሽ ቶሎ ልሂድ እሺ ውቢቴ ይኸውልሽ አንድም የተሳሳተ ነገር ለማድረግ እንዳትሞክሪ ያለንበትን ሁኔታ ከግንዛቤ ወስከተች ይኸውልህ ወንድሜ እስካሁንም ስላልሰማው ይቅርታ ካሁን በኋላ ግን አላሳፍርህም እሺ የሴት ወንድ ነኝ ይልቅ አሁን ደርሼ ልምጣ ውቤት አቤት ጋሽ ምን ነው ምንድነው ያልሽው አራ ይሄ ምንም አይደለም አራ ምንም አልያዝኩም ይልቅ ወንድሜ አንተ ገባለት እኔም ቶሎ እመጣለሁ እሺ ዝም ብለሽ ነው እንጂ እኔ አመጣው ነበር እንዴ ሁሉንም ስራ ትስሪ ትሉኛላችሁ ቆይ እዚህ መጥቼ ኤክስፒሪየንስ ካላደረኩትኝ እዚህ እጄ ምን ላወራ ነው እሺ በቃ አንቺ እዚህ ቁጭ በይ እኔ ደረቀ ጭራሮ ውስጥ ልግባና ላውርድ እኔ ምልሽ ቆይ ዛፍ ላይ መውጣት ትቻይልሽ እንዴ እኔ እኮ እንዴት እንደምፈራ የሆነ ይዞኝ የሚቀነጥስ ነው የሚመስለኝ ያደግንበት እኮ ነው በልጅነታችን ነው መውጣት ምን ለማመደው ስለዚህ በቃ አንቺ እዚህ ጠብቂኝ ለምን አብረን አንሄድም እንደውም አንቺ የምታወርጂው እኔ ሰበስብልሻለሁ እሺ በቃ እኔ እኮ እንደልመታሽ ብዬ ነው እንጂ ወደ ሌላኛው ዛፍ ሲሄድ አንቺ ተሰበስበያለሽ እሺ በቃ እዚህ ጠብቅሻለሁ ግን ቶሎ ነይ እሺ አንቺ ሰይጣን ምን እያደረግሽ ነው ዋጋሽን ልሰጥሽ ነው የመጣሁት ወንድሜ ባንቺ ምክንያት እዛ አልጋ ላይ ይሟቅቃል አንቺ ግን እዚህ ትገለፍጭልኛለሽ አይደለ አንቺ ነገር ቋት እሱን ነገር መሬት ጣይና መሬቱ ግበት ያስትሻል አልሳሳት አቅጂበት ነው የመጣሁት ይችን ማንነታችንን ማታቀን ሴት ልካችንን ላሳያት ነው መሬቱ ግበት ብዬሻለሁ ሰይጣን እንደሆነ አንቺን አንዴ ወርሶሻል ታይ ብዬሻለሁ አንቺ እርኩስ ምን ለማድረግ እያሰብሽ ነው ጤና ቢኖራትማ ሰው ለመግደል እዚህ ድረስ ባልመጣሽ ነበር የናት ያጥንት እሾ ሆኖ ይጓኝ የገባሽበት መጥቼ ዋጋ ነው ማስከፈልሽ እሺ እሱን እናያለን እንኳን አዲስ አበባ መጥተሽ ይቀርና እዚህ ባገርሽ እንዴት እንዳንቀጠቀጥኩሽ ታውቂዋለሽ አልልቅሽ እንኳን እናትሽ ሞተች እንጂ ብትኖር ምን ያህል ባንቺ እንደምታፈርስ አልኩት አንቺ ስለናት ያታውሩ እሺ አንቺ ይሁንሽ ወፍ ዘራሽ እንዳትኝ ኪራዲ ምንድነው እንዴ ወንድሜ ምን ሆነሻል በርስም ሰሪያለሽ አይ
እንዴ አይታወቅም እኮ ኪራ፣ ምናልባት የሆነ ነገር እንኳን ቢፈጠር እዚሁ አካባቢ ማንዣበቡ ይሻላል። እንደው ለመሮጥም ወደዚህም ወደዛም ለመሄድ ይመቸኛል። ደግሞ እንዳሰማኝ እንዴ ወዲህ ነው የምትሮጪው? ኒና ቆይ ቤት ምን አጥፍተሽ ነው የወጣሽው? ጽናትን አበሳጭተሽ ነው አይደል? ኧረ ምን አጠፋለሁ? የራስን ጥፋት ወደ እኔ አንተ አልነበርክ እንዴ ስታጎርስ የነበረው? ማ እኔ እንዴ እኔ ደግሞ ምን አደረኩ? አንቺ ጤና ቢስ ምንድን ነው የምትቀባጥሪው? አረ ፍቅርና ጉርሻ ሲያስጨንቅ ነው እያልኩ ሳጎርስ የነበርኩት እኔ ነኝ እንዴ? ጤና አልባውማ አንተ ነህ። እንዲያውም ኪራዬ ይገርምሃል፣ ወደ ቤት ራሱ እንደዚህ አይንን አፍጥጠህ ትመጣለህ ብዬ ራሱ አላሰብኩም ነበር። ቆይ አንቺ ከቢሮ ከተመለሳችሁ ጀምሮ እዚህ ነበር? ወደ ውስጥ አልገባሽም? አይ ኪራ እናቴ፣ እኔ የገባሁት ልብሴን ብቻ ልቀይር ነው። ሳተኝ ሹልክ ብዬ ገብቼ ቀየርኩኝ። ለማንኛውም ብሄድ እንኳን ብዬ ነው ሹራቤን ደራርቤ የወጣሁት። ኒና ስለሱ ነገር እኮ እዛው ቢሮ አውርተን ጨርሰን የመጣ ነው። ደግሞ ጽ ምንም እንደማይፈጠር ነግራኛለች። አረ እባክህ ሲጀመር እኮ እዚህ ቤት የሚያበሳጭ ነገር ብቻ ነው ቁጭ ብሎ የሚጠብቃት። ይኸው በሩ ራሱ አልካፈት ብሏት ይኸው እኔም እዚህ ተቁለጾጫ ይቀረው። ወይ ኒና ነገሮችን ማካበድ ስትወጂ እሷ የተናደደችው በዛ አይደለም። የበሩ ቁልፍ እምቢ እንዳለ ታውቂያለሽ አይደል? አረ እንደዛ እንኳን አይደለም። እኔ ነኝ ያየሁት። ግን እኔ ምን አገባኝ? አንተ ባጎረስከው ነው የምገላመጠው። ኒና በቃሽ፣ ነገሩ በርዷል። አንቺ የባሰ ነገሩን አታካሪ። ይልቅ ነይ እንግባ። እሺ እገባለሁ። ግን ኪራ መጀመሪያ አንተ ግባ። አንተ ስገባ ምንም ካልሆንክ ከዛ እኔ እገባለሁ። ምንድን ነው የምታየው? አይታወቅም። ምናልባት እኮ የሆነ ጭስ ነገር ከወጣ ብዬ ነው። ለነገሩ አንተ ምን አለብህ? ለአንተ ጊዜማ እርድ ነው የምታጥነ። ለእኛ ጊዜ ነው እንጂ በርበሬውን። አንቺ ሁለተኛ እንደዚህ እንዳትይ። ደም ይኸውልሽ፣ ከታጠንም አብረን ነው የምንታጠናት። ከምግቡ አንቺን በልተሻል። ነው አረ እኔ አልገባም ኪራ። አንቺ ትይዘኛለች ኪራ። አይታወቅም። አረ ይሰው ያለ ውቤት እንጨት ለቀማ ነው ደን ለቀማ ነው ሄደችው። ውቤት አንቺ ውቤት ወንድሜ ሙነሽ ነው አንቺ? ይኸውልህ ወንድሜ ተከትሎኝ ኧረ ሊገሉኝ ነው። እንጨት ለቀም በሄድኩበት እየመቱኝ ነበር እዛው። እነማን ናቸው? አራ እነማን ነው እያልኩሽ ያለሁት እኮ። አንቺ ልበቢስ ለምን አትቆሚም ነበረ? ወንድ ከሆንሽ ቦቅቧቃ። እናንተ ናችሁ? ምን ነው ዘራችንን ለማጥፋት ተነሳችሁ? ምን ነው ካራ ይዛችሁ ነው እንደምታሳዷት? ታሟሉላችሁ ከሆነ ለእናንተ አላንስም። እኛ አይደለንም ያመጣ ነው። እቺ ራሷ ናት። እቺ አረመኔ እኔ ባላይፍ ኖሮ እኮ ተደብቃ ልታጠቃን ነበረ። እና እናንተ ጀግንነታችሁን ለማስመስከር ነው በአደባባይ እንዲሆናችሁ የመጣችሁት? እኛም ተናደን ነው እንጂ እንደናንተ ደም የጠማን አይደለንም። ግን ካሁን በኋላ አንድ ነገር አደርጋለሁ ብትሉ ወደ ህግ ነው የምንሄደው። ይሄንን ለማለት ነው እዚህ ድረስ ሮጠሽ የመጣሽው? እውነት እንደው ማፈሪያ ነሽ። ሰላም ፈልገን ነው እንጂ ማንንም ለመበጥበጥ አያንስም። ከዚህ በኋላ ለምታደርጉት ነገር ግን ተጠንቀቁ። ሰምታችሁኛል አይደል? አንቺ ማትረቢ ይኸውልህ፣ አንቺ ሰራ ነው አይደለ? ቀሌታ ማትረቢ አዋርሽ። ወይ እኔ ምን አደረኩና ነው የምትመጣው? ሁለት እኮ ናቸው። አንድማ ቢሆኑ አንጀታቸው ሊበጣጥስላቸው ነበረ። አንቺ እንደዛ ካረክሽ በኋላ በሰላም ምትኖሪ መሰለሽ? አሁን ለመሆኑ ጋሼ ቢሰማ ምን ልታረጊ ነበረ? ለመሆኑ ደግነቱ እሱ ከወጣ በኋላ ነው የመጣችሁት? እናንተን እንደዚህ አርገውክ? አንቺ ምንም እዚህ ውስጥ የሚያገባሽ ጉዳይ የለም። ማረግ ያለብንን እኛ እናውቃለን። አሁን ሂጂ ግቢ። እሺ ሁሌም ጥፋተኛ ነኝ አይደል? ለሁላችሁም እንደው ቢት እንደው ምን እንደሚሻልሽ አሰቃየሽ። አንተ ምን አባ ነው? ቆየት አባ ሄደ ነው? እሺ ጀወል የት ነው? አው ጎብላ ያው ጎብላ ምን መሰለሽ፣ ኢትዮጵያዊነት መልካምነት፣ መተሳሰብ፣ መረዳዳት፣ መተካገዝ አይደለ? አንተ ምን ነው የምትቀባጥረው? የምትናገር ከሆነ ተናገር። ያው ጎብላ ከስር ከመሰረቱ ከምንጩ ኩላትኩሽ ብዬ ነው። አሁን ጃዋሉ የት ነው? እሱን ብቻ መልስ። ስማ ፋራውንም አውርቼው ነበር፣ ስልኩን እንዳላቀበልኩ ነግሮኛል። የት አድርገው ነው? ጎብላ ያው እዚህ አካባቢ አዲስ ሌባ ሳይለቀቅብን አይቀርም። ያው ራሳችንን አፕዴት እናድርግ ስለምቢ ብለህ በስልትም በኪስ አገባብ ምናምን ነገር ያበዱ ሌቦች ሳይከሰቱ አልቀሩም። ጎብላ
ኧረ እባክህ መች ነው የምታላግጠው? በጣም ትቀልዳለህ። ሐሙስ ነው ዛሬ እኮ ሐሙስ እኮ ነው። የቀን ቅዱስ ይባላል በሌሎች። እኔ በቀን ቅዱስ ቀን ነው ብዙ ጊዜ ቀልዶችን የምቀልዳቸው። ግን ያንተን የቀልድ አቃብል ምናምን ነገር አይተን የተወሰኑ ቀኖችን እንጨምራለን ለቀልድ ብለን ማለት ነው። ብለን አርብን ቅዳሜ ምናምን ነገር ጨምረን እናደርጋቸዋለን። ጉብላ አይሻል እቴትዬ ነን ጉብላ እንዴ ምንድነው ጉብላ? ምን ሆነ ነው ጉብላ? እንዴ በሱ እንኳን እኮ እንደዚህ አይበጠበጥም እንዴ። በጠበጥከኝ እኮ ማን የመሬት መንቀጥቀጥ ነበር ነው ሲባል የምሰማው። ዛሬ የጭንቅላት መንቀጥቀጥ እኮ የደረሰብኝ ጉብላ። አንድ ጀዋ ምን ሆነ ነው በእናትህ ጉብላ? አሁን ስልኩን የታባ እንዳደረግከው ትነግረኛለህ? ስማ ወስደህ ምናምን ፏ ብለህ መተህበት ምናምን እኔ ልታሞኘኝ ትፈልጋለህ እንዴ? አንተ እንደዚህ ፏ ብለህበት ራሱ እኮ አያዋጣኝም። ምን ሆነ ነው እንዴ? አሁን የመታኝ ቴስታ ማለት እኮ እንደዚህ አንጎሌ ይኸውልህ በዚህ በጀርባዬ በኩል መጥቶ እንደዚህ ደግሞ በዚህ በኦብሎንጋቴ በኩል ዞሮ ነው ቦታውን የያዘው። ምን ሆነ ነው ጉብላ? የቴትዬን አይበለም ገና ደግመዋለሁ። ስማ እንዴ እሱን መላ ስጠብቅ እንደቆዩ አይገባም እንዴ አንተ? በቃ ያቺ ፋራ ትፋታንም ብዬ ስላሰብኩኝ መለስኩላት። ምን እሺ ነው ጉብላ? ዝም ብለህ እንዴ ምን እሺ ጉብላ? ልደግመው ነው ጉብላ? ወይስ ባይሆን ከታች በጠረባ አሳፈኝ እንዴ? ጥርምስ ነው የምልብህ ጉብላ። ያየው ነው አይደል ማን እንዴ? ምን ሆነ ነው? እና መለስኩላት ማለት ምን ማለት ነው? አንተ ያማል እንዴ? አላቅም። በቃ ራሴን ያገኘሁት ነው። በር ያንኳኳው ነው። መጀመሪያውን ምን እሄዳለሁ ብለህ ቂቤስቱ መጠርጠር ነበረብኝ። ቆይሽ ምንድን ነው ያለች? ምን ጉብላ? እሷማ እኮ ህይወቷን የመለስኩላት ይመስል በቃ አድንቃኝ እቅፍ አድርገኝ ጉንጬን ስማኝ እኮ ነው የላከችኝ። ጉንጬን ስስበኝ አሁን ከፊቴ ዞር በል። ይኸውልህ እንደባለፈው እንዲህ ታጥፈ ቁጭ እንድትል ነው ማድረግ። ቆይ ምንድነው ጉብላ? ምን አለበት ብንተባበር? ከጆክላ ማሽሌማ መብላታውን ይመጣል ጉብላ። እቴትዬን አይበላም። እቴትዬን አንተ ሳልበላ ከፊቴ ዞር በል አልኩህ እኮ ብላ። ሲጀመር አንዱ ተጠርጎ ሲሄድ እኮ አንዱ ተወል ብሎ ይመጣል ማለት እንዴ? አይ ለዚህ እኮ ነው ተረጋጋና እኔን ስማኝ የምልህ። ሁሉም ነገር ኖርሚቲ ነው ማለት በቃ የዛሬ ውሎሽን ተፈዘፍ ብለሽ ራስሽን ቻይ። እኔ በዚህ ፏልል ነው። ምንድነው ጉብላ? እንዴ ይሄንን በላሁኝ አይደል እንዴ? በቃ ሆነችን እናቀብላትና አረንጓዴ ወርቃችንን ገዝተን ደቅ ብለን እንብላ። አንተማ በላኝ። ሰሚ አንቺ እንደ ልማድሽ ገለምሶሽን ገዝተሽ ፏ በይ። እኔ ደግሞ በለጭን ይዤ ቁጭ ብዬ ፏ ነው እንዴ። ምን ገለምሶ ለኔ ምንድነው ጉብላ? ቅጠል እኮ የለውም አይደል እንዴ? ምንድነው እንጨቱን እኔ ሆያው ያልጨፍርበት ወይ ጀላት ሰርቼ እንጨቱን አልሰጠው? ምን ሊያደርግልኝ ነው ጉብላ? እያወቀው እና እኔ ምን አገባኝ? ከፈለክ ፈልጠ ይወለ መድብ እንደማገዶነት ሽጠው። መደብ እንጨት ጉብላ ማለት አልገባኝም። እንዴት አታታይ ምንም አይሆንም ይመጣሉ አልኩሽ እኮ። እነሱ ከተገናኙ መንገድ ለማራዘም ወሬያቸውን እየቀደዱ ነው። አይ የእናት ወዶንና ደጉን ማሰብኩት እቺ ነው። እስቲ ብሉ እናንተ ራታችሁን። አይ እንጠብቃቸው አይደል ጆከር? አዎ ወይ ካልሆነ ወተን እናያቸው። አይ መምጣታቸው መች ይቀራል? ይሄኔ ቀየውን እየዞሩ ነው የሚሆነው። አይ እንዴ የሺ ምን ሆናችኋል እንዴ? ቆይ አንቺ ከነበተርሽ ቤት ውስጥ የገባሽው ምን ሆናችሁ ነው? ምን ሆናችሁ ቆያችሁ እስካሁን? የለቀማችሁትስ ማገዶ የት አለ? እዛ ጫካው ውቢት መታ ነበር እና በቃ ሳንሰበስብ ቀጥታ ወደዚህ ነው የመጣነው። እሷ ቆይ ጫካውን ማን የሰጣት እንዴ? እናንተ እንዳትለቅሙ ከልክላችሁ ነው? አይደለም እኮ ጋሼ፣ ካራ ይዛ መታ እኮ እኛን ማለቴ ሰኒ ልታጠቃ ነበረ። ሰኒ ደህና ነሽ? ጎርታሻለች እንዴ? ደህና ነኝ ጆከር፣ ምንም አላደረገችኝም። ሲጀመር ጫፌንም እንድነከኝ ይሻል ፈቀደችላት። እና ዱላውን ያዝሽው ለሷ ነው እንዴ? ጎዳችኋት እንዴ? በእርግጥ አራራላትም ነበረ። ራሴን አላቅም ነበረ ግን አመለጠች። በሉ ቁጭ በሉና ምግቡን እንብላ። በሉ ቁጭ። የሚገርም እኮ ነው ጆከር። ቆይ ለምንድን ነው የማይተው? ህይወታቸውን ለምንድን ነው አርፎ የማይኖሩት? አላውቅም ወንድሜ።
ግን ደግሞ በዚህ ከቀጠለ መቼም ሰላም አይወርድ። በቃ እኛም ዘሪውን ብንሄድ ነው የሚሻለው። ሰኒ እንደዚህ እየተበጠበጠች መቆየት አልችልም። ቆይ አንድ ነገር ሆና ምንድን ነበር መሆኑ? እንዴ ምን ማለት ነው ጆከር? የመጣችሁበትን ጉዳይ ሳትፈጥሙ ወዴት ነው የምትሄዱት? ወይ ካልሆነ ትንሽ አረፍ ብላችሁ ትሄዳላችሁ። አትደንግጡ፣ አይዟችሁ። ለእኔ ቢሆን እኮ ችግር አልነበረውም። ግን ደግሞ ሰኒ እየተሳቀቀችና እየፈራች እዚህ እንድትቆይ አልፈልግም። እንዲህ ከዛ ድረስ እዚህ ድረስ አምጥቻት ቆይ አንድ ነገር ብትሆን ጸጸቱም እኮ አይለቀኝም። ጆከር ምን ሆነ ነው? እኔ ምንም አልሆንም፣ አታስብ። ደግሞ እነሱን ፈርተን ነው ድግሱን ትተን የምንሄደው? ሰኒ ይዛ እኮ መጣች ያልሽኝ ቢላ ነው እንጂ ስጦታ አይደለም። ቆይ ወቅታሽ ቢሆን ምንድን ነበር የሚጠኝ? እግዚአብሔር አለ። ለክፉ ሰው እኮ እዚህ ምድር ላይ ስልጣን የለውም። አይዞ አትደንግጥ ልጅ። ደግሞ እኮ ቤቷ ሄደን ልኳን ነግረናት ነው የመጣ ነው። ከዚህ በኋላ ችግር መተፈጠር አይመስለኝም። እንዴ አቤቷ ሄዳችሁ ነበር እንዴ? ያ ከንቱ ወንድሟ እንግዲህ ይህን ነገር ሰምቶ መምጣቱ አይቀርም። እዚህ መጥቶ ይደነፋለሁ። እባክህ ፈጣሪ ቤቴን በሰላም ሙላልኝ። ከክፉ አይን ቤቴንም ንብረቴንም ልጆቼንም ጠብቅልኝ። ምንም አይመጣ ማስማረ ብቻ ነው ያለው፣ እሱም ታሟል። አይ ደምለው ሲመጣ መናገራቸው መች ይቀራል ብላችሁ ግድ የለም አትጨነቁ፣ እኔ ወጣዋለሁ። ይሄን ጥፋቷን እንኳን ደፍራት ነግረውም እዚህ አይመጣም እርግጠኛ ነኝ። በሉ ተነሱና ተለቃለቁና ምግባችሁን ብሉ። እሺ እኔማ እኮ ስልክሽ አልሰራ ሲለኝ ምን ሆነሽ ነው ብዬ ተጨነቅኩ። ኧረ ተይኝ እስኪ ሰኒዬ። ሲጀመር እኮ በሬ ድረስ መጥቶ ነው ከበሬ የወሰደብኝ። ሲጀመር ጆከር ራሱ ጤነኛ ጓደኛ የለውም። ውይ አዎ ስራ ቦታ ነው የሚያውቃቸው። ግን እህቴ በጣም ናፍቀሽኛል። አይ ምን እናፍቅሻለሁ? አንቺ ሲጀመር እዛ አለምሽ ነው የቀጨሽ አይደል እንዳለሽ። እኔ ያለው እንጂ ከድሩዬ ጋር ፋለማለሁ። አይ እህቴ እስኪ ተይ፣ መዝናናቱንማ ተይው። ምን ነው ችግር አለ እንዴ? ያልተመቸሽ ነገር አለ? አይ እንደዛ እንኳን አይደለም። ያው ያንቺ ናፍቆት ብታይ እንዴት እንዳከሳኝ።
ውይ እንደዚህ ብለሽ አንጀቴን በላሽ። አሁን ራሱ ልብሴን ፓክ እያረኩ ነው እያወራሽ ያለሁት። እውነት እህቴ ብትመጪ ደስ ይለኛል። ከጎኔ ብትሆኚ የተፈጠሩትን ነገሮች ብታይ ደስ ይለኛል። ሰኒ ቆይ የተፈጠረ ነገር አለ እንዴ? አነጋገርሽ ልክ አይደለም ያስታውቃል። አይ እንደዛ እንኳን አይደለም። ያው የገጠሩን ቦታ እንድታይ ምናምን ብዬ ነው እንጂ ምንም የተፈጠረ ነገር የለም። እኔ ግን አነጋገርሽ የሆነ ነገር እንደተፈጠረ ያክል ነው የተሰማኛለሁ። የሆነ ነገር ተፈጥሮ ከሆነ ቶሎ ብለሽ ወደ ቤትሽ ተመለሽ። ምንም የለም። በቃ አሁንማ ትንሽ ቀን ነው የቀረው፣ ልንመለስ ነው። እሺ እንዳልሽ ይሁንልሽ። ግን ደግሞ እዛ መቆየት ማቺ ከሆነ ቶሎ ተመለሽ። እሺ እህቴ። ግን አንቺ እንዴት ነሽ? ሁሉም ነገር ሰላም ነው አይደል? እኔ በጣም ደህና ነኝ። እንደውም ዛሬ እኮ እነ ምሩ ጋር ተጠርተናል። ግን እኔ አልሄድም እያልኩ ነው። እንዴ እህቴ እና አንቺ ሂጂ። እንደውም በዛው ተዝናንተሽ ትመጫለሽ። አይ እኔ አልሄድም ይቅርብኝ። አንቺ ይልሽ ከማን ጋር አወራለሁ? ሲጀመር ጓደኞችሽ እኔ እንደሚፈሩኝና እንደማያወሩኝ ታውቂ አይደል እንዴ? ምን ማለት ነው? ቀለል ያሉ ሰዎች እኮ ናቸው። ደግሞ አንቺን ቢፈሩሽ ይጠሩሽ ነበር? እሱማ ነው። ግን ደግሞ ሄጂ ኮንፈርት እንዳነሳቸው ብዬ እኮ ነው። እንደዚህ የሚባል ነገር የለም። ቆንጆ ሆነሽ ለባብሰሽ ሂጂ። ደግሞ ብትቀሪ ምሩ ይከፋታል። ብቻዋን እንዳትሆን ብላ አክብራ ጠርታሽ እውነት መሄድ አለብሽ። እስኪ ያስብበታለሁ። እንደውም ቅዱስ ተጠርቶ ነው የሚሆነው። ስለዚህ እሱ ካለ አይደብርሽም። ደዊና ጠይቀሽው አብራችሁ ሂዱ። እስኪ ላስብበት። አይ ራኪ፣ እኔ እየነገርኩሽ ነው እንዳትቀሪ፣ ምሩንም እንዳታስከፊያት። እሺ በቃ እንደዚህ ከምትሆኚማ ሄዳለሁ። እህቴ ቆይ መልሼ ልደውልሽ፣ ሰው እየጠራኝ ነው። በቃ እሺ ሰኒ፣ ሲመችሽ ግን ደውይልኝ እሺ። ትናፍቅኛለሽ ደግሞ። ባይ። እንዴት ነሽ ሰኒዬ? ብርቅዬ ደህና ነሽ? ለምንድን ነው ግን ልቤን እየጨነቀኝ ያለው? የሆነ ልክ ያልሆነ ነገርም አለ። ለነገሩ ሰኒም እውነቷን ነው። ምናልባት ቤት እየተቀመጥኩ ስለሆነ ይሆናል። ቆይ ለቅዱስ ልደውልለትና ከሄዳን የምንምረው ከሄዳለሁ። እንዴት ነሽ ሰኒዬ? የተፈጠረውን ነገር ሰማሁ። አዎ እኔም እኮ እናንተ የነሱ ዘመድ እንደሆናችሁ ሰማሁ። እሱ ይቆየኝና እኔ አንቺን እንደ መቅረቤ ምን አይነት ሰው እንደሆንሽ ስለማውቅ ላዋራሽ ነበር። ቅድም እኮ መጥቼ ላዋራሽ ፈልጌ ፈርቼ ተመለስኩኝ። ማንን ነው የምትፈሪው? ደግሞ ምን ልትይኝ ነው? ሰኒዬ እባክሽን አፈርሶ ሆንልሽ። ከዚህ ቦታ ለቀሽ ሂጂ። እነዚህ ሰዎች ሊጨረሱ እኮ ነው። ብርቄ ጥፋተኛ እኮ እሷ ናት። እንዴት ባሌን ትመኘዋለች? ደግሞ አንቺስ ብትሆኚ እንዴት ነው ዓይንሽን በጨው አጥበሽ ለእሷ ሽምግልና የምትመጪው? እኔ ለሱ ብዬ አይደለም፣ ለአንቺም ሆነ ለጆከር እንዲሁም ደግሞ ለሁለቱ ቤተሰብ የሚበጀው ይሄ ነው። ብርቄ በእውነት አዝኜብሻለሁ። ታውቂያለሽ አይደል? ያልደረስኩባትም። ሰኒዬ እኔን አትቆጭኝ። ጥፋቱ የማን እንደሆነ በግልጽ ይታወቃል። ስለዚህ እናንተ ተሸነፉ። እንግዲያውስ ካወቃችሁ ሂጂና እሷን እንድታርፍ ነገራት። እኔ ተከብሬ የመጣው እንግዳ ነኝ። ሰኒዬ ከዚህ ብትሄጂ ነው የሚሻለው። አንዴ ከቆረጡ ለማንም አይመለሱም። እሱን አብረን እናያለን። ወይ ጉድ! እንግዲህ በዚህ አይነት እኮ ተጨራረሱ። ምንድን ነው የሚበጀው እንግዲህ? እኔ ግን እንደዚህ ለብሰሽ ሳይሽ በገዛ ሚስቴ ቀናለሁ። ወይ ካልሆነ ልጥለፍሽ እንዴ? ጠላፊ ቆይ ተረጋጋ፣ እርቦኛል። ልብላና ከዛ በኋላ የፈለግከውን በሙሉ ታደርጋለህ። ወይኔ ኪራ አሽኮረመማለሁ ብዬ ራሴ ልሽኮርመም። ለማንኛውም እቺን ነገር ቤት በደንብ እናወራታለን። እጭ ደዛ ምንድነው እርስ በርስ የምትሟዛዘዙብኝ እንዴ? ምን ነው ጨለማ ሲሆን አልታያልኳችሁ እንዴ? አለውኝ እኮ ሲጀመር እኮ አንቺ አልተጠራሽም። ድንኳን ሰባሪ እኮ ነሽ። እሰይ እንኳን እንዲህ ስላልከኝ ሸሚዞ የሚመለስ መስሎ ነው። አልመለስ እኔ እንደሆነ ሄዳለሁ። ምሩ ጋር እኮ ነው። ይልቅ ብርዱ ሊገለኝ ነው። ቅዱሴ ምን ሆኖ ነው? ቆየ እኮ ያኛው የቅዱሴ መኪና አይደል እንዴ? አዎ ራሱ ነው። ወረደ። አረ አብሮትም ሌላ ሰው ወረደ። አረ ሴት ናት። ማን ናት? ቆይ ይኸው መጡ። ራኪ ናት። ወይኔ አንድ ቀን እንኳን ሄጄ ሳልጠይቃት መቼም ታዝባኝ ነው የሚሆነው። ራኪዬ ናፍቃኝ ነበር የሆነ እሷን ሳይ ሰኒን አስታወስኳት። አቆምናችሁ ቅዱሴ ራኪዬ የኔ ድንቡሽቡሽ የኔ ድንቡልቡል ደህና ነሽ? ቅዱሴ አለያዩን አየህ ራኪዬ እሱን ከራት በኋላ እናወራበታለን። ሰኒ ከሌለች ግን የሚያስታውሰኝ የለም አይደል? ያሳዝናል። ደግሞ ራኩዬ እንዴት ነው ያማረብሽ! ውይ የእውነት ካይን ያውጣሽ።
አመሰግናለሁ ኒናዬ። እናንተም በጣም ቆንጆ ናችኋል። እናመሰግናለን ራኩዬ። ውይ እንኳን መጣሽልኝ ብታይ እነዚህ ማርስ በርስ እየተሟዘዙ በጣም አቃጥለኝ ነበር። እኔ ምልሽ ራኩ እቺ ነገር እንዴት ናት? ዳይመንድ ናት እንዴ? ገና ከዛ ጋር ሳይ ስታበራ ነበር ዳይመንድ ነው የምትመስለው። አረ ቅዱሴ በጣም ነው ያማረብህ። በተለይ ሜካፑ ጸጉሩን ከየት ነው ያስመጣው? አመሰግናለሁ አቶ ኪራ። አንተ መቀናቱ ነው። እንደውም በቃ እናንተ ሂዱ፣ እኛ ቀስ ብለን እንመጣለን። እና ታዲያ ምን ላድርግ? እኛ እዚህ ብርድ ላይ ቆመን እናንተ ትሞጋገሳላችሁ እንዴ? ቅዱሴ እነሱን ተዋቸው፣ እኛ እንሂድ። አይዱ። አረ ነው ሂዱ። እሺ እንደውም እኛ እንሄዳለን። ቤቱን ማናውቀው መሰላችሁ? ነይ ነይ ራኩዬ ነይ። እንግዲህ ቅዱሴ ጥበስ ስንል ይኸው ክፋት መስሎ እምቢ አልክ። አንድ ጊዜ በግራ እጅ አንድ ጊዜ በቀኝ እጅ ትቆርሳታለህ፣ ለራስህ ማለት ነው። ሲጀመር በግራ እጅ አልበላውም። ደግሞ ምንድነው በቆሎ ነው የምጠብሰው? ዝም በላቸው ቅዱሴ። ስንግል ብሎ ጤናን እንደመጠበቅ ምንም የመሰለ ነገር የለም። ሊያሳስት ነው። እሺ እኔ ነኝ አሁን ውጭ ቆሜ ሳለቃቅስ የነበርኩት። እንዴ ቅዱሴማ ምን የመሰለችውን ቆንጆ ነው የሚያመጣው። ከዛ ግን ይኸውላችሁ እኛን ለማግኘት ጊዜ አይኖረው፣ በቀጠሮ ራሱ አናገኘው። ከጠበስኩ በኋላማ እናንተ ምን ታረጉልኛላችሁ? እየሰማችሁን አይደል? እኛ እኮ አጣባቂ ነን። በቃ ራኬብ ቤንጂ ምን አልጣፈጠሽም እንዴ? ውይ በጣም ቆንጆ ምግብ ነው። በጣም ነው ጣፍጦኝ የበላሁት፣ ግን ጥግቤ ነው። እውነቷን ነው ምሩዬ። እንዲያውም ይኸውልሽ ምሩዬ ልክ ወደ ቤት ሴት ትቋጠሪልኛለሽ። እሺ ሌሊት አላርሜን እየሞላው ብልት ነው የማረገው። እንዴ ኒና ምን ነው ቤት ምግብ የለም እንዴ? እሱማ አለ እኮ ጽዬ፣ ግን ያው ይሄ ምግብ ይጣፍጣል ብዬ እኮ ነው። እንዲሁም ዛሬ ራኩዬ ጋር ነው ማድረው። ራኩዬ ምን ታያለሽ? ኒና ሰው አታስቸግር እንጂ። ውይ በጣም ነው ደስ የሚለኝ። እንደውም ብቻዬን ከመሆን ታዳብሪኛለሽ። ይኸውልሽ ራኬብ፣ ሌሊት ደውለሽ ግን ና አድርሳት ብትይኝ አልሰማሽ። አረ እንዲሁም ከነጽናት ጋር ልብስሽን አምጭና እዚሁ ደሪ ነው የምትለኝ አይደል እንዴ ራኩዬ? ጽዬ እንግዲህ እርምሽን አውጪ። ምን ይደረግ፣ የሰው መውደድ ይስጥሽ ነው እንዴ። በኒናዬማ እንዳትመጡብኝ። ሆ እቤት ማን ሊያዳብረኝ ነው እንዴ? እኔስ እኔ ያለው አይደል እንዴ? ውይ ኪራ ደግሞ በቃ አትቅና፣ ተበልጣል። አረ ቢያንስ የያዛችሁትን እንኳን ጨርሱ። በቃ ወጥዋችሁ ባለሙያችን ላይ በኋላ እኔ ምን አውት ሄዳለሁ ላይ ቅዱሴ ምን መሰለ፣ ሰሞኑን ትንሽ ስራ በዛባትና እንድታርፍ ወደ ቤተሰቦቿ ላክናት፣ ዘመዶቿ ጋር ናት። እሺ እንግዲህ በላን ጠጣን። ምንድነው እንደዚህ ያጠገባችሁን? ምክንያቱም ንገሩን እንጂ። አዎ እንዴ እኔ እኮ ከምግቡ ቁንጣን በላይ እኮ ወሬው ምንድነው የሚለው ነገር ጉጉቱ ሊገለኝ ነው አይደል እንዴ ራኩዬ? አዎ እንዴ የተጠራንበትን ነገር ለመስማትማ ጓጉተናል። እንግዲህ ምን መሰላችሁ እህት ወንድሞቼ፣ ዛሬ ሁላችሁንም የሰበሰብኳችሁ ደስ ስላለን የእኛን ደስታ እንድትጋሩልን ስለፈለግን ነው። አረ ናሁማ መግለጫውን ተውና ወደ ዋናው ሀሳብ ግባ። እንዴ ምንድነው? ጺሙ እስኪ አሁን እንኳን ዝም በይ። አፍሽ እንዳልይዝሽ አይመቸኝም። ጺ እስኪ አንቺ ያዣት ነው ኪራ ነው። እና ምን መሰላችሁ እናውቃለን ከዚህ ቀደም 2 ወይም 3 ማቀደን አልተሳካልንም ነበር በአንዳንድ ነገር ምክንያት። አሁን ግን ያው እቺን መሰለች እቺን ቆንጆ የዋህ ፍቅር ሰው ላገባት ወስኛለሁ። እውነትህን ነው ናሁማ? ምሩዬ እውነቱን ነው? አዎ እውነት ነው። ከዚህ በኋላ ምንም ነገር ቢመጣ ለመጋባት ወስነናል። የኔ ሙሽራ ላንቺ በጣም ደስ ብሎኛል። እሰይ ናምዬ እንኳን ደስ አለ የኔ ጠፍጣፊ። ወይኔ ደስ ሲል እንኳን ደስ አለሽ። ሚዜና ደስ እንኳን ደስ አለ ኪራዬ። ምንድነው እንደዚህ መጋፈል? እንኳን ለዚህ ያበቃችሁ። አረፍ በቃ እሱ ጋር ተቀመጭ። ይሳሳም እሱ
ለምንድን ነው ቆይ የምትቆነጥጠኝ? ያቃፊ ያለ ያስብልሽ እንዴ? አሁንማ እኔም ልቀና ነው ወይም ካልሆነ እኔም ላገባ ነው ምናምን ልበል እንዴ? ይኸው እርግማን የደረሰ አየህ፣ ምላሴ ጥቁር ነው እንደው የሳሚ ያለ ያስተኝሽ እንደው ብለም ይስመጣ በቃ ተጫውሽ እንዴ። ቆይ እንጂ ራኩዬ መቼ ጨረስኩልሽ? ይኸውልሽ ራኩዬ ሰኒ እኮ ፈጣሪ ሲፈጥራት ሲጀመር ወንድ ነበር መሆን የነበረባት። እንዴት ሴት ሆነች? መጀመሪያ እኮ እንደመጣው ሰዓት ጸጉሬን ያጨበረውን ይዛ ቅጥቅጥ ስታረገኝ አፈርልሽ በፈጣሪ ቻርነት ነው የተረፍኩት። ከዛስ እንደገና የረሳውላት መስሏት አረሳውትም እኮ። እዚህ ማነው ከጨበሬው ጋር መርሲሞ ከሚባለው ጋር እዛ ቁም ሳጥን ውስጥ ቆልፈውብኝ እኮ በቁሜ ላይ እንድጸዳዳ ነው ያደረገችኝ እኮ። ይኸውልህ እኮ በሷ ምክንያት ነው። ሰኒ እኮ ሰው አይደለችም። ሰው መቀጥቀጥ ብቻ ስራ። በቃሽ እንዴ! ምን ሆነሽ ነው ከዛ ጀምሮ እስከዚህ ድረስ የምንነግሪኝ? ደህና ወሬ የለሽም እንዴ? መጠፋጠፍ ብቻ ነው ስራችሁ? ወይ ራኩዬ ሰኒ እኮ ደህና ዱላ እንጂ ደህና ወሬ እኮ ሲጀመር የላትም። ምን ብዬ ላውራሽ? እኔ ግን ለማን እንደማዝን ታውቂያለሽ? ለዛ ለምስኪኑ ለጆካዬ። እንደው ማታ ማታ ግን ትቀጠቅጣ ይሆን? አይ በቃሽ እሺ። እህቴንማ በቤቱ አታማያት። እንደው እኔ የምልሽ ራኩዬ ብታይ ቅድም ስንመጣ እኮ እያሰብኩ ነበር። ግን አይገርምሽም የሰው ልጅ ተፈጥሮ ማለት? አልገባኝም። ደግሞ የማን ተፈጥሮ ነው የሚገርመው? ውይ ራኩ ደግሞ አውቀሽ ነው እንዴ የምታዝግኝ? ያ ቅዱሴ እርጋታው፣ ጸባዩ፣ ሁሉ ነገሩ እኔ ዝም ብዬ ሳስበው በጣም ነው የሚገርመኝ። ደግሞ እኮ እንደዚህ አይነት ሰው ተቃራኒ ሰው እኮ ነው የሚያገባው። አዎ ጥሩ ሰው ነው። እንግዲህ ቆንጆ ሚስት እንፈልግለታለን። ውይ አንቺ ደግሞ ሩቅ ምን አስኬደን? እዚሁ አይናችን ስር አፍንጫችን ስር ቁጭ ብላ እያየን ለሱም እኮ ያው ሩቁን ከሚጓዝ እዚህ አጠገቡ ያለችውን እንትን ምናምን ቢል እኮ ጥሩ ነው፣ ይቀልለታል። ማን አለ? እኔ እኮ ብዙም እንደዚህ ነገር አላስተውልም። አንቺ ወዴት ነው ይሄ ነገር? ስነ ስርዓት እሺ። ኒና እኮ የምታወራው ያልቅባትም ሲባል አላምንም ነበር። ዛሬ አመንኩኝ። ወረኛ። ውይ ይሄ እኮ ወሬ ብቻ አይደለም እውነትም ጭምር ነው። ስለምን እውነት ነው የምታወሪው? ማን ነው እውነት ያደረገው? ሰው ቆይ በንጹህ ጓደኝነት መቀራረብ አይችልም እንዴ? የግድ መሀላችን ነው ነገር መፈጠር አለበት እንዴ? አትቆጪ እንጂ ራኩ። እንዴ እኔ እኮ ምኞቴን የነገርኩሽ። ደግሞ ከማንም በላይ ትቀራረባላችሁ። ለዛ ብዬ ነው። አብሮ ያወራ አብሮ ጊዜ ያሳለፉ ሁሉ ፍቅረኛሞች ናቸው ማለት ወይም ደግሞ አንድ ላይ ይሆናሉ ማለት አይደለም። አንዳንድ ቅርርቦች ደግሞ ጓደኞች ብቻ ሆነው ሲቀሩ ነው የሚያምርባቸው። እና ራኩዬ እንደው በመሀከላችሁ ምንም ነገር የለም? እንደምንም አይፈጠርም እያልሽ ነው? ኒና ይበቃሻል በቃ። እንዴ ሰው ሚልሽን ስሚ። ይሄ ልታወሪኝ ነው እንደመጣሹ? እና ምን ነገር አይፈጠርም እያለችኝ ነው እንዴ? እኔን ካላጣራው እዚህ ምን አረጋለሁ? ቤቴ መኝታ አላጣው። እኔማ ብትደብቀኝም ፈልፍዬ ነው የማውጣው። እሷም እንደ ሰኒ ወሬ ትደብቀኛለች ማለት ነው። ከኔና የሚያመልጥ ነገር የለም እንዴ። በዚህ ዘመን ካለ ፓስወርድ ስልክ የሚገርም ነው። ለነገሩ እንዴት እንደሚቆለፍ አታውቂውን እንዴ? ወይ አሳያታለሁ። እንዴ እሰይ ጭራሽ ከሳንቾ ጋር። ቆይ ደግሞ ከሱ ጋር ምን ትሰራለች? እሰይ ወይኔ ሰኒ፣ ወይኔ ጉድሽን አላወቅ ሰኒ፣ ጉድሽን አላወቅሽ። ውይ እራኩዬ እንዴ ለእኔ ብለሽ እንደው አልጋ መልቀቅ እኮ ተገቢ አልነበረም። ችግር የለውም። ኧረ እኔ እንደው ዝም ብለሽ እኮ ነው እዚሁ ተኛለሁ። ግን ያው ከለቀቅሽ አልጋው ምን አረጋለሁ ብለሽ ነው? አይ ለኔ አይደለም እዚህ ሶፋ ላይ እንድተኝ ብዬ እኮ ነው። ግን እዚህ ማይመችሽ ከሆነ የጆከር ክፍል አለ፣ እዛ ገብተሽ መተኛት ትችያለሽ። እኔና ማላውቀው ቤት ውስጥ ብቻዬን ልተኛ እዚህ ቤት? ውይ ራኩዬ አላረገውም። ችግር የለውም። እኔ ከአንቺ ጋር ትቅፍቅፍ ብዬ አብሬሽ ነው የምተኛው። ከማን ጋር? ከአንቺ ጋር ነው ራኩ። መቼስ ሌላ ማቅፈው ሰው የለም ነው ወይስ ይህ ነፍሰ ቀጭን አለ? ማን ነው ደግሞ እሱ? ኒና ስለማን ነው የምታወሪው? በእናትሽ አብረን እንደር ማለት እንዲጸጽተኝ አታርጊኝ። በጣም ደክሞኛል። ቆይ ራኩ እንዴ እንቅልፌን ከአንቺ ጋር ተቃቅፌ ልተኛ ማለት ይኸውልህ ያስብላል እንዴ? ነው አትወጂኝም? ለነገሩ ተይው በቃ እድሌ ነው አውቃለሁ። ችግር የለውም እዚሁ ተኛለሁ። እሺ በቃ ተነጫነጪ። ነይ አብረን እንተኛለን። ነይ ተይው። ልክ ለሊት 6 ሰዓት ሲሆን ጠብቄ እጅሽን እንደዚህ ይዤ ነው ማስለፈልፍሽ። ከኔ የሚያመልጥ ነገር የለም። ራኩ ቢጃማ ስጭኝ እንጂ ራኩዬ።
አይናቲ እንቅልፍ ማያልቅበት ሰው አንተን አየሁ። ኧረ እባክህ ደግሞ እንደዚህ ታንኮራፋ ጎረቤት ሰምቶ ቢከሰንስ? አይ ቅዱሴ የምር እንደዚህ ነው እንደምትወደኝ? ና እስኪ ቀፈኝ። የምር እኔ በጣም እኮ ነው የምወድ። ኧረ ድቀፍህ ቀልደኛ ታምር ነው እባክህ። ናቲ እስከ 5 ሰዓት ሳይተኛ ቆየ። ይሄ በጣም ነው የሚደንቀው። ቅዱሴ በር ላይ እኮ አንተ ነበር ስጠብቅ የነበረው። አሁን እኮ ነው ዝም ብዬ ልተኛ ብዬ የተኛሁት። አይደለም ሰው የሌሊት ወፍ ራሱ ዝር አላለም እኮ። ኧረ እባክህ የኔ አንበሳ ጀግና እኮ ነው። እንዴት እንደምታኮራኝ እንዴ! ቅዱሴ አንተ እዚህ ቤት ሳትኖር እኔ እያለሁ ቤቱን ሰላም ካላስጠበቅኩኝ፣ ዳር ድንበሩን ጸጥ ካላስደረግኩኝ ምንድነው ጥቅም የዚህ መሆን? ይቆይ ኧረ እባክህ ዛሬ ደግሞ የድንበር አስከባሪ ሆንክ ነው ወይስ ናቲ አልነቃም መሰለኝ። እንደውም የምሬን ከሆነ ቅዱሴ እንደውም ለአንተ ዘብ እቆማለሁ። የሚገርም ጠላ ዜማ ነው በስምህ የምለቀው። አደራህን በእናትህ በዚህ ድምፅህ እንዳታረገው። አይደለም ሚዲያ ላይ ወንዝ ላይ እንኳን ብትለቀው በዚህ ድምፅ እታችኛው ያሉ ሰፈሮች ጥርግ ብለው ነው ከሰፈሩ የሚለቁት። ቆይ ግን ቅዱሴ ለምንድነው ግን እንደዚህ በሞራሌ ላይ የምትራመደው? ቆይ ትንሽ እንኳን አታስብልኝም? ቆይ አታዝንልኝም እንዴ? ቆይ እንደዚህ አይነት አደገኛ ውሳኔ ስትወስንማ ዝም ብዬ ላይ ዘፈን ቀልደኛ። አንተ ካወራ መቼ አነሰ? አሁን በጣም ደክሞኛል፣ ልተኛ በቃ። የምር ቅዱሴ ግን እኔ እነናውምን በጣም ነው የታዘብኳቸው። ምን አለበት አሁን እናቴ አልመጣም ብለው እንኳን የሆነ ነገር ቋጠር አድርጎ ቢልኩልኝ። ቆይ አንተ እውነትም ባልና ሚስት ጋር እንደዚህ ይቀዳላሉ? ኒናም እኮ እዛ ካልቋጠራችሁልኝ ብላ ስትል ነበር ብታይ። ጭራሽ ያጥንቴ ፍላጭም እዛ ነበረች። የምን ፍላጭ? ያጥንቴ ነዋ። የጅማቴ ፈተላ ይሻለ ቀልደኛ። አሁን መሟዘቱን ተውና ተኛ በቃ። ቆይ እንጂ ቅዱሴ ቆይ ትንሽን ቆይ እስቲ ስለ አጥንቴ ፍላጭ ስለ ሊናዬ ንገረኝ። ስልክም አታነሳም። እንዴት እንደናፈቀችኝ እኮ። በጣም ደህና ናት። እንደውም ራኬብ ጋር ነው ማድረው ብላ አድርሻቸው ነው የመጣሁት። እና ቅዱሴ ኒናን እዛ ጥላት መጣ። አንድ ነገር ብታረጋትስ? ቆይ አንድ ነገር ብታረጋትስ ማለት ምን ማለት ነው ቅዱሴ? ለሰላምታ እንኳን እንደዛ የሆነች ልጅ ኒና የሆነ ነገር ብትለፈልፍባትማ መሀል አናቷን ብላ ነው የምገላግላት። ቆይ እንደውም ግድ የለም። ምን ልታደርግ ነው አንተ? ምን ልታደርግ ነው? በይሳል ልደውል ብቻ ባልሆነ ይተኙበት፣ አትረብሻቸው። እኔ ግን ቅዱሴ ውስጤን በጣም እየጨነቀኝ ነው። ግድ የለም የሆነ ነገር እንዳይፈጠር። የሆነ ነገር ከተፈጠረ ደግሞ ጸጸቱ እኮ ለእኛ እኮ ነው። ወይ ለምን አንሄድም? እሺ ምንም አትሆንም፣ አታካብድ። በልተኛ አሁን ይኸውልህ፣ ደግሞ እንዳትደውል ነግሬሃለሁ። ይተኙበት። አይኒና ኒና የምትሞቹ ምንም ታመሽ አይደለም። እንደዚህ በማያገባሽ ስትገቢ አናትሽን ይሉሻል፣ ትገላገያለሽ። ሻው ምንድን ነው ማድረገው? ግድ የለም አንደኛው ተኝቼ ጠዋት በጠዋት ወጣ ይሻለኛል። እኔ እኮ እሷ እንዳተኛ ብዬ ነው መብራት ያበራሁት። እሷ ግን እዚህ ተጋድማለች። ጋድሜ ወይ ልቀስቅሳት እንዴ? አዎ ልቀስቅሳት። ራኩዬ ራኩ ቆንጆ። ኧረ ኒና በፈጠረሽ አምላክ ልተኛበት። እሺ ቆይ አሁን ደግሞ ምን ፈልገሽ ነው? ራኩዬ ምን ሆነሽ ነው? እኔ እኮ እዚህ የመጣሁት እንድንጫወት እንድናወራ እንጂ ለመተኛት ብዬ አይደለም። ለመተኛት ቤት ያልተኛም እንዴ? ይኸውልሽ ነገ የፈለግሽውን ነገር አጫውትሻለሁ። እሺ አሁን ግን ደክሞኛል። ተኝ በቃ። ምን አይነት ምላሳሟን የለቀቀብኝ እንዴ? በእኔ ታማድሪያለሽ እንዴ? ጭራሽ እንኳን በእኔ በዛ ይሃ ምላሳሙ ሳንቾ በሱ እንኳን አልተማረርሽም። እሺ ጭራሽ በእኔ ምንድን ነው? አዎ ቆይ ራኩዬ ደገፍ እንደዚህ ብርድ እንዳይመታሽ። እሺ ብርድ እንዳይመታሽ ብዬ ነው እንደዚህ ሆነ እንጫወታለን። እሺ ምንድን ነው ያልሽ? ቆይ አንቺ ዛሬ እኔን ለማቃጠል ነው እንዴ የመጣሽው?
በቃ አውቃለሁ እኮ ራኪዬ። እኔና የተደረገውን ብቻ ሳይሆን ገና የታሰበውን ራሱን ማቅሰው ነኝ። እሺ ስለዚህ ችግር የለውም ንገሪኝ። ስለምን እያወራሽ እንደሆነ ታውቁሻል። ግን አንቺ ልጅ ጤነኛ አይደለሽም እንዴ? ቆይ ስለምንድን ነው የምታወሪው? ራኩዬ ደግሞ በቃ ስልክሽ ላይ ያለውን ፎቶ አይቼዋለሁ። ራኩዬ እንደው እኔ እህትሽ አይደለሁ? ግዴታ እኮ እህት ለመባል እኮ ስጋ ዘመድ መሆን አያስፈልግም። እኔ እኮ ከእህት በላይ ነኝ። ስለዚህ ችግር የለውም ራኩ፣ አትደብቂኝ፣ ንገሪኝ። እሺ ፎቶ? ስለምን ፎቶ ነው የምታወሪው? ይሄ ውሻ ልጅ ቀለደ ማለት ነው። ቀልዱ ግን ሲያስቅ። ራኩዬ አትናደድ እሺ። መናደድሽ እንደው በፎቶ ሳይሆን ለምን አነሳኝ ሳይሆን ከዚህ ከሰፈር ውንጭራ ቆጨራ እንደው የሆነ ምን ልበልሽ እንደው ከሰፈር ከመንደሬ ሰው ጋር መሆንሽ ነው ሊያናድድሽ የሚገባው። እሺ ኒና ደግሞ እንደዚህ ብለሽ ይሄሽ ለሰው አውሪ ብለውሻል። እኔና እሱ መሀል ምንም የተፈጠረ ነገር የለም። አንቺ በተሳሳተ መንገድ ተረድተሽው ነው። ኧረ ራኩዬ ቆይ እንዳይበርድሽ። እኔ የምለው ራኩዬ እንደው ታዲያ ፎቶ ላይ እንሽን ጭፍን ያረግሽው ምን ሊስምሽ ሲል ነው? ከዚህ በላይ ግን ልታገዝሽ አልችልም። እሺ አልችልም። ነይ ተንሽ። ኧረ በቃ ራኩዬ እሺ በቃ ምንም አላወራም። ይሄው ዝም አርፌ ተኛለሁ። አንቺ አፍሽን ቢሳፍሽ ዝም አትይም። ተነሺ ነይ ተነሽ። ራኩ በቃ አላወራም። እኔ ብቻዬን አልተኛም። ኒና ተነሽ። ከዛች ልቃጠል እንዴ? እኔ ምንም አላወራም ነበር። ተይ ግን በቃ ተይ ግን ራኩ ተይ በቃ አላወራም። ተይ ግን ተይ ግን ራኩ ተይ ግን ራኩዬ ተይ ግን ተይ፣ በኋላ ይቆጭሻል። ተይ ብርድ ሲጠልዝሽ ልክ ትገቢያለሽ። እሺ ይበለኝ። ለነገሩን የራሴን አልሰማ ብዬ ጭራሽ ሊስምሽ ብቻዬን ጋንቺ እንዴት አንጠልጥዬ እንደማውጣሽ እና ሰላም አሳድረኝ። ራኩዬ ኒና አንቺ ተይ ልተኛበት። ኧረ በፈጠረሽ ራኩ ቆንጆ። ኧረ ተይ ግን እንቅልፍ እምቢ አለኝ። ተይ ኒና እኔ ከመጣሁኝ ግን እንቅልፍ ሳይሆን ሞት እንዲወስድሽ ነው ማድረግሽ። አርፈሽ ብተኝ ይሻልሻል፣ ድምፅሽን እንዳልሰማው። በሽተኛ የሰው ያለ ያሰኝሽ፣ የኒና ያለ ያሰኝሽ።